ከጀርባዬ ፀሐይዋን ትመለከታላችሁ። ከፊቴ ከዌስት ሳይድ ሆነን ነው የምንመለከተው እቺ ሲድኒን ዙሪያውን የቱሪስቶች መስህብ ነው። ሆቴሎች፣ ስብሰባ አዳራሾች ምናምን እንድ የሜሪታይም ሚውዚየም አለ እዚህ ጋር ሜሪታይም ናሽናል ሜሪታይም ሚውዚየም ሰብመሪንስ ዲስትሮየር እነዚህ ምንድን ነው ያልካች ስማቸው? ፍሪጌት ነው የሚባለው። ይሄኛው አይደል ይሄ ትልቁ የምትመለከቱት ቢኮዝ መንግስታችን የኢትዮጵያ መንግስት ያው ኔቪ እየገነባ ነው። ስለዚህ ይሄ ሊጠቅም ይችላል ለኢትዮጵያ መንግስት። አንድ ሰብማሪኗ ወዲያ ትደብቃለች። ወዲያ ጥቁሯ ነች። በወዲያ ሳይድ ቢኖር ነው ወዲያ ይቀርባል። ወዲያ ይቀርባል ነው። ኦኬ ወዲያ ጥቁሯ የምትመለከቱት ይሄ ጥቁሯ ሰብማሪኑ and ወዲያ ካሲኖዎች አሉ። and ይሄ ነው ናሽናል ሚውዚየም። ያኛው ነው ወዲያ ዌስት ፊልድ ላይ ኦኬ ይሽከረከራል። ኦኬ ድንገት እግር ከጣላችሁ ይሄ ነው ሰዎች ሆስቴ መስፍን ነው። መስፍን ገብረስላሴ ድሮ ቀጭጮ ነው የምታውቁት፣ ቀጫጫ ነበረች። አሁን ወፍራለች። 6 ኪሎ ተማሪዎች ሆነን ነው የምንተዋወቀው። የተማሪዎች ማህበር ዋና ጸሐፊ ነበረ። እኔ ፕሬዝዳንት በነበርኩበት ሰዓት በ1992 93 በኢትዮጵያ ዘመን አቆጣጠር ማለት ነው አይደለም 2001 ላይ ያው ችግር ተፈጠረ። ወጣን፣ ወደ ኬንያ ተሰደድን። የተወሰኑ አመታት ቆየን። እኔ ወደ ካናዳ ሄድኩኝ፣ እሱ ወደ አውስትራሊያ መጣ። እነሆ ከ20 አመት በኋላ ተገናኘን። 2005 ኤፕሪል ላይ ነበር የተለያየ ነው አይደለም 20 አመት በኋላ ተገናኘን። እኔ ሸብቻለሁ። አንድ ፍሬ ልጅ ጥቁር ጸጉር ይዤ ነበረ። የተለያየ ነው። እሱ ደግሞ ወፍሯል። ሽበትና ውፍረት እና ያ ደስ ብሎኛል። ከ20 አመት በኋላ ተገናኘን። ያልሞተ ሰው ይገናኛል። ብዙ ነገር አሳልፈናል። ኬንያ በተለይ and ሰሞኑን እናወጋቸዋለን። እሱ ሻይ ነው፣ ካሜራ አይወድም እንደኔ። ግን የግድ አስገድደዋለሁ መነጽር ካረጋ እና ሲድኒ ያለው ቀጣዮቹን 10 ቀናት 11 12 ቀናት ወደ ናሽናል ሜሪታይም ሚውዚየም እየገባ ነው። አለው 11 ቀን ወዳጅም ጠላት ብሪዝበን፣ ሜልቦርን፣ ጎልድ ኮስት እንሄዳለን። የመጀመሪያ ያዳላል ፕሮፌሽኑ። መስፍኔ ኔቪ ነበረች ድሮ በ1980ዎቹ መጀመሪያ ማለት ነው አይደል? 81 አካባቢ ምጽዋ። ከዛ በኋላ ወደ የመን ሄዳችሁ? ሳውዲ ነው። አዎ የመን አይደለም ሳውዲ ገቡ። ተርፎ ተመለሰ። እንደገና ዩኒቨርሲቲ ገባ። ዩኒቨርሲቲ ነው የተገናኘ ነው። ያው ትንሽ ሲኒየሮች ናቸው ከኛ። እኔ ብሸብትም ኔቪ ባክግራውንድ ስላለው ኔቪ ስለነበረ ብዙ ታላላቅ ትላንትና ስታወራ ሰማዋል። እንደውም ሪል አርሚራል የኋላሸት ግርማ ምናምን ስታወሩ ሰማዋቸው። ስታወሩ ሰማዋቸው እና ያው ለሙያው አዳልቶ ይዞ የመጣ ቅድሚያ ከዚህ ያስጀመረኝ። ይሄ መልህቅ የሚባለው ምንድን ነው? መልህቅ ነው አይደል? አንከር ይባላል መልህቅ። መልህቅ መሀል ባህር መሬት ላይ ነክሶ ይዛል ማለት ነው። መሀል ኦሽን ላይ ረጅም አጥለ መሀል ላይ ኦኬ፣ መሀል ላይ አጥለ ወደ ዳር። ቅድም ስትነግረኝ ነበረ እቺኛዋ ትንሿ ምንድን ነው የምትባለው? ፔሌር ምንድን ነው? ፒሲ ነች ትባላለች። እንደ ፓትሮል ምናምን መድረጊያ ናቸው። ድሮ ቀይ ባህር ላይ ነበሩልኛ እነዚህ አርቲክሎች ነበሩ። ይሄ ፍሪጌት ትልቁ ነው። ፍሪጌት እና 117 የምንላቸው ፍሪጌቶች ነበሩ። ይሄኛው ማለት ነው። ሰማሪን አልነበረንም። አሁን ሰማሪን ምን እንዳይመስል ጊዜ ካገኘ እናደርገዋለን፣ እንገባለን። መሳሪያዎቹ ከላይ የሚተኮሱት እነዛ
ኦኬ። አዎ ባረላ። አዎ ኦኬ። ሶ ሚሊቴሪ ናቸው ማለት ነው። የሚሊቴሪ እቺ መለስተኛ ሰማሪ ነች። አዎ ሶ የሆነ ሰዓት ላይ ውስጥ ገብታ ነበር ማለት ነው። አሁን አርጅታ ነው። የሆነ ድሮ ልጅ ሆነ መሰለኝ የራሻ አንዴ ሰምጦ ምናምን ሰማሪ ሰምጦ ሰዎቹ ዜና ላይ ነበር ለረጅም ጊዜ አለቁ ሁሉም። ያ ሶ ይሄ ጥልቅ ባህር ውስጥ ይገባል ማለት ነው። ሰማሪ ነው። አይታወቅም። የአብይ ነገር አይታወቅም። ሊገነባ ይችላል። በደንብ ይቆጣጠራል። ድንገት ሊነሽጠው ይችላል። ያ ሶ ይሄ ሰማሪን ነው። ባህር ጠለቅ ውስጥ ጠልቆ እችኛዋ የምትባል ትሆን ጀስት ኦርዲናሪ ቦት ነች። ያኛውን አሳይሃለሁ። ኮንከር ሲያደርጉ ሲመጡ ያኛው የድሮዎቹ የጥንቶቹ ነው የሸራው። እነዚህ ላይፍ ሴቨርስ የአደጋ ጊዜ ማመለጫ በትልልቅ ላይፍ ቦት ይባላሉ። ይሰቀላሉ ከጎንና ከጎን። ታይታኒክ ላይ አይተነዋል መሰለኝ ነው። ይሄ ላይት ሃውስ ነው አይደል? ይሄ ከሩቅ መርከብ ሲመጡ እሱን አይተነው። ልክ ነው። ሞምባሳ አይቼዋለሁ ልበል። ድሮ አሰብ ምጽዋ ምናምን ነበረን እኮ እኛ እንደዚህ ነገር እና ኦል ኦፍ ሰደን በቃ ቴክና ወይ ኤቭሪቲንግ ተወሰደ ተቀማ ነው። የመለስ ድንቁርና አይደል ነው። በጣም ካርዲናል በቃ ትልቁን ኃጢአት የፈጸመ ሰውዬ በጥንት ዘመን ድሮ ሲያቀኑ በዚህ ነው። ምን ሲያቀኑ ይሁን የድሮቹ የጥንት ማለት ነው። በዚህ ነው። ይገርማል። የባሪያ ንግድ ምናምን ጊዜም በዚህ ነበር። ኢንተረስቲንግ። በጣም ይገርማል። አንተ በጣም ያምራል። ከቶሮንቶም ራሱ በጣም ሲድኒ ያምራል። በጣም ያምራል። ሜቢ ቫንኩቨር ኢዝ ቢዩቲፉል ግን ስቲል ይሄ በጣም በጣም አሁን እኮ በኮሪደር ልማቱ እኛም ጋር ሀይቅ ገብቷል። በኮሪደር ልማቱ ያሾፍብናል። የሰውዬ እኮ በእናትህ በጣም ነው በቃ በህዝብ ላይ መቀለድ ማላገጥ በጣም ያሳዝናል። በጣም በእውነት ሰዎች ይራባሉ፣ ይጣማሉ፣ ይፈናቀላሉ፣ ይገደላሉ። እሱ ይቀልድብናል። በቃ ቤተ መንግስት ኮሪደር ልማት ፏፏቴ ምናምን ይላል እኮ። ውሃ ጥም የለም። ውሃ ጥም እዛ ብሄድን ቁጥር ሻወር በሳምንት ነው የምንወስደው። አዳነች አቤቤና አብይ አህመድ ተጫወቱብን መቼም። ዛሬ ነው ትናንት ደግሞ ዜና አይ ቲንክ መርካቶ ሱቅ ላይ ያፈርሰው ስንት በቃ የጫማ ቤት ወርድ ቤት ምናምን ሸጫ ለምን ራሳቸው ማልማት እንቻለን እያሉ ብድግ አድርጎ በቃ ለሆነ ባለሀብት ሰጥቷል ብለው ዝም ብለው ሌሊት 11 ሰዓት መጡና በላያችን ላይ ማፍረስ ጀመሩ። በቃ ጣሪያ መንቀል ጀመሩ። አቧራው it is very sad፣ በጣም very sad የኢትዮጵያ ሁኔታ ማልማት ከዛ ኖቲስ መስጠት እንጂ በቃ ያለ እብሪት ያለ ጥጋብ አፍራሾቹ በተለይ የባለስልጣናቱ ማይ እንት በራስህ ህዝብ ላይ የሆነ ቀኝ ገዥ ነው የሚመስለው እኮ የሆነ የራስህ ህዝብ የምታስተዳድረው ህዝብ ላይ የምታደርገው ነገር ሳይሆን ይሄ ባዕድ ይሄ ፎሬነርስ መጥተው ይጠነቀቃሉ። ፎሬነርስ ከዚህ በላይ ይጠነቀቃሉ። ሲድኒን እያየ ነው። ነገ ላይቭ ገባለሁኝ ማክሰኞ ማታ 7:30 ላይ እንደ በዚህ በእኛ በሲድኒ ደግሞ ጠዋት ነው ወደ መሳሰት አካባቢ ኢትዮጵያ እንኳን ሌሊት ይሆናል። ከዘሪሁን አዲሱ ጋር በዚህ በእስራኤል ለሶማሊላንድ በሰጠችው እውቅና ጉዳይ ላይ እንወያያለን። ስለዚህ የምትሉ ሰዎች ጆይናስ አደባባይ.com ላይ አደባባይ ሚዲያ ዩቲዩብ ቻናል ላይ። ከዛ በተረፈ በድጋሚ በያላችሁበት መልካም የስራ ሳምንት ይሆንላችሁ። ከዚህ ከሲድኒ ስቱዲዮ እኔና መስፍን ገብረስላሴ ነን። ብዙ ሰው ግን አያምንም፣ ይሄ መልክ አያምኑም። አይ ቲንክ ሌላ የሆነ ሊባኒዝ ነው አለች እኮ ገነት። who is this Lebanese guy አለች ፎቶውን አይታ። ያ እንግዲህ በመነጽር ከሆነ ደግሞ
በመነጽር ሲሆን የበለጠ ቦርጬ ሸፍኛለሁ እንዳይታይ በተቻለ መጠን ቢኮዝ ብዙ ሰው ምን መደበቅም አያስፈልግም።